ትክክለኛው ነገር ወፏን መግደል ነው። ስለዚህ ወፏን ትሰዋታለሽ? አዎ። ስለዚህ እኔም አንቺን ልሰዋሻ። ስለዚህ እናትና አባትሽን ለማዳን እችን ወፍ መግደል አለብሽ። እናም ታደርጊያለሽ? ወፏን ትገያታለሽ ወይስ እናትና አባትሽ እንዲሞቱ ትያቸዋለሽ? ቀሩና ቢዋደዱ አሪፍ ነው ብዬ አስባለሁ። ብሌንም የሳሚ እንድትሆን ባለፈው ክፍል ላይ ያቆምነው ብሌን ሳሚን እያከመችው እያለ ዳግም አይቷቸው ዳግም ብላ ነበረ ያቋረጥ ነው። ዳግምን በጣም ነበረ የተናደደ። ምክንያቱም ጭራሽ ሐኪምም ሆንሽልኛል ጭራሽ መተፋፈር ራሱ አቁማችኋል። ጡንቻውን ባሰፋው አይምሮ እኮ እሷን ሊያማልላት እየሞከረ ነው እያለ ራሱ ዳግም ብቻውን እያወራ ነበረ። ብሌንም ደንግጣ ብትከተለው ሊያወራት አልቻለም። ዳግምን ጥሏት ነበር የሄደው ማለት ነው። እና የሚገርመው ነገር ሳሚ በጣም ጥሩ ነው ከብሌን ጋር ቢሆን፣ ዳግም ግን በጣም ቀናተኛ ሆነ። ወደ ጆን ስንሄድ ጆንም እንግዲህ እናትና አባቱን ፎቶ ይዞ እንግዲህ 19 ቀን ሆነ 19 ቀን አላልኩም ይቅርታ 19 ዓመት ከሆናችሁ እናትና አባቴ አሁን እናንተን የገደላችሁ ሰዎች ተበቅዬ በኋላ ጥሩ ሰው ነው የምሆነው፣ ወደ ጥሩ ማንነት እመለሳለሁ በሚል ሰዓት ወይዘሪት ሰላምም የሚለበስ ልብስ ይዛለት ስትመጣ እሱ እያለቀሰና በጣም አዝኖ ነበር ያየችው። ጆንም በጣም ደንግጦ እሷን ሲያት በጣም ነበር የተነሳ በድንጋጤ ብዛት የያዘውን ፎቶ ራሱ ከእጁ ጥሎት ነበረ። ምክንያቱም በጣም ስለደነገጠ ወይዘሮ ሰላምም ሄደች። ምንድን ነው ያለ ምክንያት መስደነግጠው ምን ሆኖ ነው እያለች ነበረችበት ባለበት ከእጁ ላይ ፎቶ ወርቆ ነበር። ፎቶውንም ለማየት የማን ነው ፎቶ ምንድን ነው እያለች ወይዘሮ ሰላም ልታነሳው ስትል ሮጦ ነው አንስቶ ወይዘሮ ሰላም እንዳታየው አድርጓታል ማለት ነው። ወይዘሮ ሰላምም ለምንድን ነው እስካሁን ያልተኛው? የተኛህ እኮ መስሎኝ ነበረ። በሩን ራሱ ሳንኳኳ አልሰማኸኝም በምትለው ሰዓት በጊዜ የመተኛ ልምድ ስለሌለኝ ነው ያልተኛው። እተኛለሁ፣ አመሰግናለሁ፣ ይሄ እኮ ይበቃ ነበር ብሎ ይዛለት የመጣችው ልብስ ተቀብሏት ነበር። በጣም ነበር የደነገጠ። ፈይ አላየችውም ተመስገን እያለሱ እንትን በሚል ሰዓት ወይዘሮ ሰላምም ወጥታ ለምንድን ነው ፎቶውን እንዳላይ ያደረገኝ? ምንድን ነው የሚደብቀው ነገር? ለምንድን ነው እዚህ ቤትስ እየገባው? እያለች ብቻዋን እያወራች በነበረችበት ሰዓት ሳሚን አግኝተዋለች። ሳሚም ይሄ ልጅማ የሆነ ተልእኮ አለበት የመጣበትና በጣም እኮ ነው አሁን ስገባ የሆነ ፎቶ እያየ ነበረ። በጣም ነበረ እየተርበተበተው በምትለው ሰዓት እና ፎቶውን አየሽ ወይ? ፎቶውን እንዳይ አላደረገኝም። ምክንያቱም ገና ከመውደቁ ነው ቀድሞ ያነሳውና ሊያው ብለው ራሱ ሊያሳየኝ አልቻለም። ስለዚህ አላየሁትም። ግን ለምንድን ነው እንደዚህ እየፈራው ብላ በምትለው ሰዓት ሳሚም የሆነ ነገር ማድረግ አለብን፣ ልጁ ምንም በኃይሉ ልጅ አይመስልም። ስለዚህ አቶ በኃይሉን እንደው ትደውይለት ጠሪውና ከሱ ጋር ይተዋወቁና ይተዋወቁ እንደሆነ እናያቸዋለን በሚል ሰዓት ወይዘሮ ሰላምም በኃይሉ እኮ ህይወቴን ያበላሸው ሰው ነው ደግሞ ወንድሜ አይደለም ብዬ ክጄዋለሁ። እንዴት ነው እዚህ ቤት እንዲመጣ የማደርገው በምትለው ሰዓት ሳሚም አንዴ ብቻ ለዚህ ብቻ ነው ሌላ አላስቸግርሽም፣ አንዴ ብቻ ተቸገሪ ላይ ብሎ እንግዲህ ሳሚም አሳምኗታል ወይዘሮ ሰላምን። ወይዘሮ ሰላም አቶ በኃይሉ ጋር ደውላ ነበረ። ወደ ዳግምና ብሌን ስንሄድ ዳግምም አናግረው ነበረ። ግን ደግሞ በስካር መንፈስም ስለሆነ እኔ ምንም አይመስለኝም፣ ከፈለሽ ከሱ ጋር መሆን ትችያለሽ፣ ቀለበትም ቢሆን አደርግላችኋለሁ ብሎ ዳግም ብሌንን ተናግሯት ነበረ። ምክንያቱም በጣም ነው የተናደደ። ተናግሯት ጥሯን ሄደው ብሌንም ክፍሏ ከገባች በኋላ ድሮ ላይ ያሳለፉትን የፍቅር ጊዜያቸውን እያሰበች በጣም ነበር ደስ ያላት። ግን ደግሞ ወይኔ ምን እየሆንኩ ነው ምን ሆኜ ነው እያለች ከራሷ ጋር ጥያቄ በፈጠራ እንግዲህ ከራሷ በራሷ እየመለሰች ነበር። ምክንያቱም ብሌን ዳግምንማ ይቅርታ አድርገሽለት ከዳግም ጋር መሆን የለብሽም፣ ምክንያቱም ዳግም ምንም ሰላም አይሰጥሽም፣ ሁሌ ነው የሚረብሽሽ፣ ሳሚ ይሻልሻል። ወደ ወይዘሮ ገነትና እንዲሁም ደግሞ ፀሐይ ስንሄድ ወይዘሮ ገነትም ቃልን መሬት ተኝታለች። ቃል ተኝታ አስሬ እየተንገለባበጠች እጇን እያከከች ሙኒቅ እያለች ነው። ምን እንደሆነች ፈጣሪ ይወቅላት። ወይዘሮ ፀሐይም እንግዲህ የታገተችበት ሆና ወይኔ የሚደርስልኝ ሰው የለም ወይ በቃ መሞቴ ነው እያለች ተስፋ ቆርጣለች። ለመናገር መሞት የሌለባት ሰው ነች። መሞት የለባትም። እርግጥ ብዙ ቀን ሆናት እስም ሲደወልላት ማንሳት አልቻለችም። ምክንያቱም እጅና እግሯ ስለታሰረ። ወይዘሮ ገነትም ፀሐይ ጓደኛዬ አንድ ቀን ሆንሽ እኮ የት ሄደሽ ይሆን? ለእኔ ስትይ ነው እዚህ ሁሉ ጣጣ ውስጥ የገባሽው? በኃይሉ አግኝቶሽ የሆነ ነገር አድርጎሽ እንዳይሆን እያለች እንግዲህ ተኝታ ራሱ ወይዘሮ ገነትም እያሰበች ነበረ። ወይዘሮ ፀሐይም እንደዚህ ሆኜ መሞት አልፈልግም፣ ብዙ የመፈታቸው ችግሮች አሉ፣ አምላኬ ሆይ ይቅር በለኝ፣ ጓደኛዬ ይቅርታ ማድረግ አለባት፣ ለእኔ ጓደኛዬ ይቅር በይ፣ ብዙ ነገር በድዬሻለሁ ብላታለች። ምክንያቱም በጣም ስለፈራች የምትሞት ነው የመሰላት፣ ማንም የደረሰላት ሰው አልነበረም። ወደ ወይዘሮ ሰላምና ጆን ስንሄድ እንግዲህ ወይዘሮ ሰላም
ምክንያቱም ልጅየውን ስለተጠራጠረችው ስላላመነችው እቤቱ በተኛበት ክፍሉ ገብታለች። አቶችንም የሚፈልገውን ነገር ካደረገ በኋላ የተኛ መስሎ እየሰማት ነበረ። ወይዘሮ ሰላም መኪዴ በፌ ውስጥም ኪስ ውስጥም የት ነው የሚያስቀምጠው እያለች እየፈለገች ነበረ። ምክንያቱም ያንን ያላየችውን ፎቶ ልታየው ስለፈለገች መደርደሪያ ላይ ቁጭ አድርጓት አውቀው እንድታየው ስለፈለገች ብቻ እንድታምነው አስቀምጧት ነበረ። ምክንያቱም እሱን አይታ የእናቱ ነች እኮ ምናምን እያለች እንግዲህ ብቻውን እያወራች በነበረበት ሰዓት እናቴ አታምርም ወይ በልጅነቷ እኮ ቆንጅዬ ነበረች ብሎ እንግዲህ ተነስቷል። ምክንያቱም ጆንም ወይዘሮ ሰላምን ማሳመን ስለነበረበት ብዙ ጊዜ ይነቃበትና የሆነ ሲጠረጠር የሆነ የሚፈጥረው ነገር አለና አሁንም ወይዘሮ ሰላም እንድታምነው ይህንን አድርጓል። እናቴ ታምር ነበረ፣ ግን ደግሞ ለምንድን ነው አንቺ በጣም የምትጠራጠሪኝ? እኔ እኮ አንቺ ቤት የመጣሁትኝ እናትነትሽን ፈልጌ ነው እንጂ ንብረትሽን ፈልጌ አይደለም። ከፈለግሽ ደግሞ ነገ ጠዋት እሄድልሻለሁ። ለምንድን ነው ሁሌ በጥርጣሬ አይን የምታይኝ? ብሎ ወይዘሮ ሰላም ሲናገራት፣ ወይዘሮ ሰላም ደግሞ አንዴ ሲናገሯት የሆነ መልሳ ደግሞ እንትን ትላለች። ሰውን የማመን እንትን አለባት እና ልጄ እንደዛ አስቤ አይደለም፣ ግን ደግሞ ቅድም ላይ ሲወርቅ እኔ እንዳየው አልፈለግክም ለዛ ነበረ ብላ እንግዲህ ምክንያቱም ምንም ማድረግ አልቻለችም። ዝም ብዬ ነው አጉል እየተጠራጠርኩት ያለው ይሄን ልጅ እያለች ራሷን እየወቀሰች ነበረ ወይዘሮ ሰላም ማለት ነው። ለመናገር ያው ልጅየው አውቆ የማሳመኛ እንትኑን እየሰራ ነው እንጂ ዘዴውን ምንም የሚታመን ሰው አይደለም። ወይዘሮ ሰላም ጥርጣሬሽን ቀጥይ እንዳታምኙ ማለት ነው። እናንተ ሶስታችሁን ሊገላችሁ የመጣ ሊበላችሁ የመጣ ምንድን ነው የሚባለው ነብር ስለሆነ በተጠራጠሪው አሪፍ ነው፣ አትመኙ።